ሚካኤል አርቴታ ማትሪያ እግር ኳስ ውጤት ብቻ አይደለም፣ እግር ኳስ ሂደት ነው። አንዳንዶች ሂደቱን እመኑ ሲል እንደ ቀልድ ያዩት ነበር፣ ትረስት ዘ ፕሮሰስ። ነገር ግን በእግር ኳስ ቤት አንድ ስፔናዊ መጥቶ የጠፋውን የክብር መንገድ መልሶ ቀየሰው። ዛሬ የምንነግራችሁ ስለ ሚካኤል አርቴታ ነው። ከባርሴሎና አካዳሚ እስከ ኤሚሬትስ ስቴዲየም፣ ከፔፕ ጋርዲዮላ ተማሪነት እስከ አርሰናል አዳኝነት ያለውን አስደናቂ የህይወት ታሪክ በዝርዝር እንቃኛለን። ይህ አና ሚዲያ ነው። ወደ አና ሚዲያ እንኳን በደህና መጣችሁ። አና ሚዲያ I think if Arteta doesn't win a trophy this season, I think he gets the sack. Not because he's not done a good job, but because he can't get a trophy over the line. ሚካኤል አርቴታ አማትሪያን የተወለደው እንደ አውሮፓውያን አቆጣጠር መጋቢት 26 ቀን 1982 በስፔኗ የባህር ዳርቻ ከተማ ሳን ሴባስቲያን ነው። የባህር ዳርቻ ጓደኝነት በአሸዋ ላይ ኳስ ሲጫወት ያደገው ከማን ጋር ይመስላችኋል? ከአሁኑ አሰልጣኝ ዣቪ አሎንሶ ጋር። ሁለቱ ታዳጊዎች በአንድ ሰፈር እግር ኳስን ሲያጠኑ ወደፊት የአውሮፓ እግር ኳስን የሚንጡ ታላላቅ አሰልጣኞች እንደሚሆኑ ማንም አልገመተም ነበር። በ15 ዓመቱ የባርሴሎናውን ታዋቂ አካዳሚ ላማሲያን ተቀላቀለ። እዚያም ከታላቁ ፔፕ ጋርዲዮላ ጋር ተገናኘ። አርቴታ ያን የጋርዲዮላን አጨዋወትና አመራር ባንክሮ ይከታተል ነበር። ይህ ቆይታው ለወደፊት የአሰልጣኝነት ፍልስፍናውም መሰረት የጣለለት ክስተት ነው። በወቅቱ ፔፕ ጋርዲዮላ የባርሴሎና ወሳኝ ተጫዋቾች መካከል አንዱ ነበር። ሚካኤል አርቴታ በባርሴሎና ዋና ቡድን ውስጥ ቦታ ለማግኘት ቢቸገርም ጉዞው ግን ወደ ታላላቅ ክለቦች የወሰደው ፈረንሳይና ስኮትላንድ። በፒኤስጂ ከሮናልዲኒሆ ጋር አብሮ የመጫወት ዕድልን አግኝቷል። ከዚያም ወደ ስኮትላንድ ሬንጀርስ አቅንቶ በሁለት ዓመት ውስጥ 3 ዋንጫዎችን በማንሳት አሸናፊነቱን አስመሰከረ። በመቀጠል በ2005 ወደ እንግሊዝ ኤቨርተን መጥቶ የኤቨርተን ፊት አውራሪ ሆነ። በኤቨርተን ለ6 ዓመታት በቆየበት ጊዜ የቡድኑ ሞተር ነበር ማለት ይቻላል። ደጋፊዎች ምርጡ ስፔናዊ እያሉም እስኪ ዘምሩለት ደርሶ ነበር። በ2011 አርሰናል በታሪኩ አስከፊ የሚባለውን የ8-2 ሽንፈት ከማንቸስተር ዩናይትድ ሲገጥመው አርሰን ቬንገር ቡድኑ እንዲረጋጋ የጠሩት አርቴታን ነበር። በአርሰናል ካፒቴን ሆኖ ቆይቷል። 2 የኤፍኤ ካፕ ዋንጫዎችንም አንስቷል። ሜዳ ላይ ያለ አሰልጣኝ እንደሚሆን የሚያሳብቁ ምልክቶችን የሚያሳይ ነበር ይላሉ የእግር ኳስ ተንታኞች። ተጫዋቾችን ያደራጃል፣ ለቬንገርም ሐሳብ ያቀርብ ነበር። እንደ አውሮፓውያን አቆጣጠር በ2016 ተጫዋችነቱ እንዳበቃ ፔፕ ጋርዲዮላ በማንቸስተር ሲቲ ረዳት እንዲሆን ጠራው። ይህ ቆይታ አርቴታን ሙሉ አሰልጣኝ ያደረገበት ወቅት ነው። አርቴታ በሲቲ ቤት ዝም ብሎ ረዳት አልነበረም። ሚካኤል አርቴታ ተራ አሰልጣኝ ብቻ አልነበረም፣ የተጫዋቾች መሐንዲስም ጭምር እንጂ። ራሂም ስተርሊንግና ሊሮይ ሳኔን በሲቲ ቤት ድንቅ ብቃታቸውን እንዲያሳዩ ትልቁን ድርሻ የተወጣው ሚካኤል አርቴታ ነበር። እግር ኳስን በዝርዝር ማየት የተማረው እዚህ የአሰልጣኞች ዩኒቨርሲቲ ውስጥ ነው ማለትም ይቻላል። የአርሰናል አብዮት የፈነዳበት በታህሳስ 2019 አርቴታ ወደ ኤሚሬትስ ተመለሰ። ቡድኑ ተበታትኖ ደጋፊው ተስፋ ቆርጦ ነበር። እርሱ ግን ከመጣ በኋላ 3 ነገሮችን አወጀ: ስነ ምግባር፣ ታማኝነትና ጥራት። የሚካኤል አርቴታ ትልቁ ሥራው የታክቲክ ለውጥ ብቻ አልነበረም፣ የቡድኑን ባህል መቀየር እንጂ። እንደ ኦባሚያንግ ያሉ ኮከቦችን ለቡድኑ ስነ ምግባር ስለ እንዲሰናበቱ አደረገ። የማይደራደርባቸው ህጎች ወይም ነን ኔጎሺየብል የሚለው መመሪያው አርሰናልን ከውስጥ አጸዳው። በ6 ወር ውስጥ ኤፍኤ ካፕን አሸነፈ። ከዚያም አርሰናልን ከ8ኛ ደረጃ አውጥቶ ለ2 ተከታታይ ዓመታት ከሲቲ ጋር እግር በእግር የሚፎካከር ኃያል ቡድን አደረገው። አሁን አርሰናል በአውሮፓ በጠንካራ መከላከልና በፈጣን ሽግግር የሚታወቅ አስፈሪ ቡድን ሆኗል። አሁን ጥያቄው ሚካኤል አርቴታ ቀጣይ ምን ያሳካል የሚለው ነው። አርሰናል አሁን ሁለተኝነት ሰልችቶታል። አርቴታ ቡድኑን የገነባው ለዋንጫ ነው። ለዛም ይመስላል የዘንድሮ የፕሪሚየር ሊግና የሻምፒየንስ ሊግ ጉዞ እጅግ ተስፋ ሰጪ መሰለው። አርቴታ እያንዳንዱን ጨዋታ እንደ ፍጻሜ ነው የሚያየው። ማንኛውንም ዋንጫ የማንሳት ረሃቡ በቡድኑ ውስጥ ሰርጿል። ይህንንም ለካራቦ ካፕ ፍጻሜ በመድረስ አሳይቷል። ሚካኤል አርቴታ ገና ወጣት አሰልጣኝ ነው።
ነገር ግን በአጭር ጊዜ ውስጥ አርሰናልን ወደ ቀድሞ ታላቅነቱ መልሷል። አሁን የሚቀረው አንድ ነገር ብቻ ነው፣ ትልቆቹን ዋንጫዎች ወደ ኤሚሬትስ ካቢኔ ማስገባት። እናንተስ ሂደቱን አምናችሁታል? ትረስት ዘ ፕሮሰስ። አርቴታ ዘንድሮ አርሰናልን ለዋንጫ ያበቀዋል? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። ይህ አና ሚዲያ ነው። ጤና ይስጥልኝ። አና ሚዲያ ነው። ዓለም ዛሬ ላይ የምናውቀውን ቅርጽ እንድትይዝ ያደረጓት ታላላቅ ጦርነቶችና የፖለቲካ ውሳኔዎች ብቻ አይደሉም። ከነዚህ ሁሉ ጀርባ የማይነገሩ ነገር ግን መንግስታትን ያናወጡ ጥልቅ የፍቅር ታሪኮች፣ ታሪካቸው ተዘንግቶ የኖሩ ድብቅ ጀብደኞችና አስገራሚ የዓለማችን ሚስጥሮች አሉ። እኛ በእነዚህ ድብቅ ታሪኮች ውስጥ እናሳልፋቸዋለን። ወደ አና ሚዲያ እንኳን በደህና መጣችሁ። አና ሚዲያ